ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? ያላችሁ በሣድስ የሚዲያ ዝግጅታችን ላይ ነው። እንግዲህ ዛሬ በጣም ክሪቲካል ፕሮግራም ይዤላችሁ መጥቻለሁ። ይሄ ፊልም ዘ ሲነርስ የሚል ፊልም ነው። በቅርብ ጊዜ ነው የወጣው። እንግዲህ 2025 ላይ በጣም የታየ ፊልም ነው። ይሄ ፊልም ሲነርስ በሚል የሚታወቅ ፊልም የሚካኤል ቢ ጆርዳን ፊልም ነው። በጣም በሚያሳዝን ደረጃ አሁን ዓለም ላይ ጥልቅልቁን አውጥቶት ይሄ ፊልም በከፍተኛ ደረጃ የኦስካር ሽልማቶችን በጠቅላላ በዓለም ታሪክ ያሉ የኦስካር ሽልማቶችን በጠቅላላ ነው ድርምስምሱን አውጥቶ የወሰደው ይሄ ፊልም። ልብ በሉ ቤተሰቦቼ፣ ስለዚህ ፊልም በደንብ እነግራችኋለሁ። ሰባብሮ ነው የወሰደው። ይሄ እንግዲህ በጥር 22 2026 ዓ.ም በጃንዋሪ 22 2026 ይፋ እንደተደረገው ሲነርስ 16 የኦስካር እጩዎችን ወይም ደግሞ ኦስካር ኖሚኔሽንስን በማግኘት በታሪክ በዓለም ታሪክ ዓለማችን እስካሁን ባላት የፊልም ጥበብ ታሪክ ላይ የመጀመሪያው ፊልም ሆኗል ማለት ነው። ስለዚህ ከዚህ ቀደም የሚታወቁ 14 እጩዎችን ክብረ ወሰን የሰበሩ የነበሩ ፊልሞች አሉ። ታይታኒክ አንደኛው ነው። ኦል አባውት ኢቭ ሌላኛው ነው። ላላ ላንድ የሚለው ሌላኛው ፊልም ነው። ይሄ ግን አሁን ዓለማችን የገባችበትን መንፈሳዊ ኪሳራ ውድ ቤተሰቦች ያሳያል። ዓለማችን በተንኮልና በሸር በደባ እየሰራች ያለችው በጥልቁ ማህበረሰብ ስፖንሰር እየተደረገ የግልሙትናውን ዓለም የዓለማችንን አሁን ያለውን የዚህ የሉሲፌሪያን የጥልቁን መንፈስ በተመለከተ ዓለም ላይ ያለውን የመጨረሻውን ነገር የሚያሳይ ነው። በጣም በሚያሳዝናችሁ ደረጃ ይሄ ፊልም ከፍለፊቱ ላይ መልካም የሚመስሉ ገጽታዎችን ይዟል። በጎ የሚመስሉ መልክ ዋው ይሄማ ምን ችግር አለው ልክ ነው የሚባሉ አይነት ገጽ ባህሪያቶችን እዛ ላይ ይዟል አስቀምጧል። በጣም የሚገርማችሁ ደረጃ ፊልሙ ለመታየቱም እንደሚታወቀው አንደኛው መስፈርት በዓለም ላይ በከፍተኛ ደረጃ ሰባብሮ በከፍተኛ ገንዘብ ማስገኘቱ ሁሉም ቦታ ላይ መታየቱ ነውና ዓለም ለምንድር ተጥለቅልቆ ይሄን ፊልም ያየው? ሲነርስ ኃጢአተኞቹ በሚል የቀረበ ፊልም ነው። ይሄ ፊልም በሚገርማችሁ ሁኔታ ጸረ ክርስቶሳዊነቱ ብዙም አይደለም። ጸረ ክርስቶስ አይነት አይደለም ፊልሙ። ጸረ ክርስትና ግን ነው። የክርስትና እምነትን በጣም በከፍተኛ ደረጃ ያዋረደ ፊልም ነው። ይሄ ፊልም እንግዲህ በጣም በብዙ ገንዘብ ተመድቦበታል። የሚገራርሙ የፊልም ጥበቦች የሚገራርሙ ገንዘቦች ወጥተውበታል ለዚህ ፊልም። እንደገና ደግሞ ይሄ ፊልም ሰባብሮ እንዲወጣ ለማድረግ ሌሎቹ በጠቅላላ እጩውን ከፍ አድርገው ሰጥተውታል። የጥልቁ ማህበረሰብ አሁን የፊልሙን ኢንዱስትሪ ምን ያህል እንደተቆጣጠረው የምታዩት ኃጢአተኞቹ። ይሄ ፊልም ላይ የቦክስ ኦፊስን በተመለከተ በዓለም አቀፍ ደረጃ ከ360 ሚሊዮን ዶላር በላይ ገቢ በማስገኘት ካስመዘገበው የመጀመሪያ ኦሪጂናል አስፈሪ ፊልሞች ያው ሆረር ፊልም ነው። ሆረር ተቀላቅሎበታል በፊልሙ ላይ መካከል ይገኛል። ይሄ ፊልም ተቀብሏል። ቦክስ ኦፊስንም ሰባብሯል። ቦክስ ኦፊስንም የፊልሙ ዝርዝርን በተመለከተ እንግዲህ ፊልሙ በማይክል ቢ ጆርዳን ተዋናይነት የሚመራ ነው። በ1930ዎቹ የአሜሪካ ደቡባዊ ክፍል ላይ ታሪክን በጥቁሮች ማህበረሰብ ላይ የነበረውን ታሪክ ከቫምፓየር ተረት ጋር ወይም ደግሞ ንግግሮች የቫምፓየር ታሪኮች አሉ ትርክቶች ከነዛ ጋር ዳቅሎ ይዞ መጥቶ በተለይ የአፍሪካን ማህበረሰብ ጭንቅላት የተቆጣጠረ ፊልም ነው። ውድ ቤተሰቦቼ ይህንን ፊልም ልጆቻችሁ በሚመለከቱበት ሰዓት ላይ ጥንቃቄ አድርጋችሁ እንድታርሟቸው ወይም ደግሞ እንዳያዩ ማድረግ እንዲኖርባችሁ ወይም ደግሞ የፊልሙ ጭብጥን በተመለከተ ኃጢአተኝነትን በተመለከተ የሚሰጠው ትርጉም በጣም ያናዳቸዋል። ስለዚህ ኃጢአተኛ የሚባለው ነገር በመጽሐፍ ቅዱስ የተቀመጠው ነገር ግልጽና ግልጽ ነው። ኃጢአተኛና ኃጢአትን የሚሰሩ ሰዎች ልዩነት አለው። ነገር ግን በዚህ ፊልም ላይ የተቀመጠበት የእግዚአብሔርን ቃል ላይ የኃጢአተኝነትን ጉዳይ እግዚአብሔር ቃል ያስቀመጠበትን ነገር በተቃርኖ እና በአሳዛኝ እይታ ይዞ የሚመጣ ነው። በደንብ አድርጌ ላሳያችሁ። ለምንድነው ፊልሙ እጩዎችን እንዲሰበስብ የተደረገው? ለምንድነው ፊልሙ ሰባብሮ የወጣው? ለምንድነው በፊልሙ ውስጥ ያለው ጽንስ ወይም ደግሞ ቲሙ ምንድነው? ከዛ ውጭ ደግሞ ጸረ ክርስትናዊ የክርስትና እምነት ጸረ ሆኖ የቆመበት ጸረ ክርስቶሳዊ አይደለም ፊልሙ፣ ጸረ ክርስትና ግን ነው። ይሄ ደግሞ የመጀመሪያው ነው። ከጸረ ክርስቶስ ከመሆን በፊት መጀመሪያ ጸረ ክርስትና እምነት ነው። በክርስትና እምነት ላይ ያለን አጓጉል አስተሳሰብ ይዞ የመምጣት ነገር ስትመለከቱ ያ የመጀመሪያው በር ማንኳኳያ ነው። ብዙ በጣም የቤተክርስቲያን ልጆችን ከሰንበት ትምህርት ቤት አውጥቶ ናይት ክለብ የጨመረ አስተሳሰብ አይነት አስተሳሰቦችን ነው ይሄ ይዞ በፊልም ደረጃ ላይ የመጣው። ለዛ ነው ዓለምን በጠቅላላ ያጥለቀለቀው ውድ ቤተሰቦቼ። ስለዚህ ይሄን ፊልም በተመለከተ በደንብ ተንትኜ አዘጋጅቼላችኋለሁ። ተከታተሉ። ለልጆቻችሁም ለራሳችሁም ጥንቃቄ እውቀት እንዲኖራችሁ አስቀድሜ እኔ መረጃ ልስጣችሁ። ከዛ በኋላ አእምሮአችሁን ጠብቃላችሁ። ፊልሙን በተመለከተ ያላችሁን እይታ ታስተካክላላችሁ። አይታችሁትም ከሆነ ማለት ነው። በዚህ ላይ በጠነኛ ቆይታ ላድርግላችሁ። መምህርና ጋዜጠኛ አብይ ይልማ
እውቀት ታላቁ እግዚአብሔርን ታከብራለች። ሜሪት ሪል ስቴት በጥንታዊቷ ፒያሳ ወዳጅነት ፓርክ አጠገብ በፖስቴንሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችን በማስታወቂያ ዋጋ ከታላቅ ቅናሽ ጋር በ10% ቅድመ ክፍያ ለሽያጭ አቅርበናል። ባለ 1 መኝታ 771 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር እንዲሁም ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ይመዝገቡ። እንዲሁም የባንክ ብድር አመቻችተናል። 70% ለሚከፍሉ 30% ቅናሽ አዘጋጅተናል። ያሉን ቦታዎች ውስን ስለሆኑ ፈጥነው በመደወል ይመዝገቡ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦች ይሄ ፊልም ጠንካራ ነገር ብለው ለምንድነው የመጀመሪያ ነገር ያጩት የሚለውን ነገር ልናይ ይገባል። ታሪካዊ የኦስካር እጩን ክብሮትን የሰባበረ ነው። 16 እጩነትን በማግኘት የቀድሞቹን 14 እጩ ክብሮሰኖችን ታይታኒክና ላላላንድ የተባሉትን ሰባብሮ አለፈ። የራያን ኩግለር የዳይሬክተርነት ጥበብ በሚል እዛ ላይ የሚታይ ነገሮች አሉ። የማይክል ቢ ጆርዳን ድርብ ሚና ማይክል ጆርዳን እንግዲህ እንደሚታወቀው መንታ ወንድማማቾችን በመጫወት ነው። እዚህ ላይ ልክ ግሩም ኤርሚያስ በኢትዮጵያ ውስጥ ባይዞ ግሩሜ በጣም ማደንቀው የፊልም ሰው ነው። ኢትዮጵያ ውስጥ ግሩሜ በጣም ወዳጄ ወንድሜ ነው። በጣም የሚገርም ብስለትና አእምሮ ያለው ልጅ ነው። ፈሪሃ እግዚአብሔር ያለው ቤተሰቡን በፈሪሃ እግዚአብሔርነት በጣም በብዙ መልኩ ልጆቹን ዳይሬክት የሚያደርግ ብሪሊያንት ሰው ነው። ግሩም ኤርሚያስ በጣም ወዳጄ ስለሆነ ነው ስለማቀው ነው። እና ልክ እንደ ግሩሜ አይነት ይሄ ሁለት ገጸ ባህሪያቶችን አንድ ሰው ወክሎ የሚጫወትበት አይነት ነገር በዛ ይሄ ማይክል ቢ ጆርዳን አስደናቂ ትወና ለምርጥ ተዋናይ እጩነት እንዳበቃው በዚህ ላይ ይታያል። ልዩና ኦሪጂናል ታሪኮችን ተጠቅመዋል። በፊልሙ ላይ ሲኩዌልስ የሚባሉ ሳይሆኑ ተከታታይ ወይም ሲኩዌልስ የሚባሉ ሳይሆኑ ሙሉ በሙሉ አዲስ እና ኦሪጂናል ታሪክ ይዞ በመቅረቡ በአካዳሚው ቀልብ እንደሳበ ተደርጎ ተነግሯል። የቦክስ ኦፊስ ስኬትን በተመለከተም ፊልሙ በሰፊው በመታየቱና ከፍተኛ ገቢ በማስገኘቱ በባህልና በጥበብ ጥምረት መሆኑን የሚያሳይ ነገር በውስጡ ይታያል። ስለዚህ ለምንድን ነው በስፋት የታየው የሚለው ለምን ዓለምን ሲነርስ ኃጢአተኞች የሚለው ነገር እንዴት በዓለም የሲኒማ ዓለም ላይ እንዴት ሊያጥለቀልቅ ቻለ የሚለውን እዛ ላይ ታያላችሁ። ስሜታዊና ታሪካዊ ጭብጦችን ይዟል። በ1930ዎቹ ሚሲሲፒ የነበረውን ዘረኝነትና ጥቁር አሜሪካውያንን ተሞክሮ በቫምፓየር ታሪክ ውስጥ አካቶ አለሳልሶ በወቅቱ የነበረውን ሃይማኖት ሪሊጅን ነገሮችን አሁንም ያለውን ሁሉ ይተቻል። በጣም አደገኛ በጣም እርኩስ ጥበብ ተጠቅሞ የመጣ ነው። ልዩ ሲኒማቶግራፊና ስነ ጥበብ አለው። ምንም ጥያቄ የለም። ኦተም ድራይል አርካፓው ያቀረበው ምስል ነው። በጣም የሚገርም የምስል ጥራት አለው። የምርጥ የዲዛይን ፕሮዳክሽን ዲዛይን በጣም የሚደንቅ ነው። መቼም ፊልሙ በጣም ተሰርቷል እና የድጋፍ ሰጪ ተዋናዮችም ጥንካሬ እዛ ውስጥ ይታያል። እንደ ዴልሮይ ሊንዶ እና ውንሜ ሞሳኩ የተባሉት ሰዎች በጣም ድጋፍ ሰጪ ተዋናዮች ናቸው እና ብቃታቸው በጣም በከፍተኛነት ደረጃ ላይ እጩ እንዲያገኝ አድርጎታል። የሉድቪግ ጎራንሰን እዛ ውስጥ የሚያጫወታቸው ሙዚቃዎች አሉ። በኦሪጂናል የሙዚቃ ቅንብር ስኮር የፊልሙን ድባብ በከፍተኛ ደረጃ ላይ ያሳድገው እንደሆነ ይታያል። የዘውጉ ጀነሩ ገደቦቹን ተሻግሯል። እንደሚታየው ፊልሙ የሆረር ወይም ቫምፓየር ዘውግ ነው ያለው፣ ነገር ግን ከፍ ያለ ጥበብ ወይም ፕሪስቴጅ ሲኒማ የሚባለውን ደረጃ ላይ ያለፈ ነው እና እነዚህን ማታለያ ሆኖ ቀርቦበታል። ኢሹ ግን በዋነኝነት በዓለም ደረጃ ላይ እጅግ በጣም ሰብሮ የታየ ነው። ሀሳቡ ሲነርስ የሚለው ሀሳብ በራሱ ሰባብሮ የታየ ነው። ለምንድን ነው የታየው ሰብሮ የወጣ የሚለው ነገር በጣም ክሪቲካል እንደሆነ እዚህ ላይ ውድ ቤተሰቦች ታያላችሁ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦች በውስጡ የራያን ኩግለር ፊልም እዚህ ሲነርስ የሚለው ኃጢአተኞች የሚለው 2025 ነው የወጣው እና እስካሁን ድረስ በጣም በሚገርም መነጋገሪያ ሆኗል እና በ1930ዎቹ ሚሲሲፒ ጥቁር አሜሪካውያንን ህይወት፣ እምነት፣ መንፈሳዊ ትግል፣ ችግር የሚያሳይ ልዩ ስፍራ አድርጎ ነው የሰሩት። ፊልሙ ከደም አፍሳሾች ወይም ቫምፓየርስ ታሪክ ባሻገር በጥልቁ የገባባቸው 10 መንፈሳዊ ጭብጦች አሉት። በውስጡ የኃጢአትና የፈተና ተፈጥሮን ጭምር እዛ ላይ ያካትታል። ፊልሙ ሁላችንም ኃጢአተኞች ነን የሚል መሪ ቃል ኃጢአት እንዴት በሰው ልጆች ላይ ተጽዕኖ እንደሚያሳድር፣ ፈተናዎች እንዴት ለልብ በሮች እንደሚከፍቱ አይነት ያሳያል። ልብ በሉ ነግራችኋለሁ። ጠቅም አድርጌ እዛ ላይ የሚተቸውን ነገር ከዛ ክርስቲያናዊ እምነት የጭቆና ተጽዕኖን ጭምር ያሳያል። ክርስቲያኒቲ ኤንድ ሆፕ ኤንድ ኦፕሬሽን ሁሉ እዚህ ውስጥ ያሳያል። ቤተክርስቲያንን እንደ መጠለያና ተስፋ፣ ተመሳሳይ ጊዜ ደግሞ ጥብቅ ገደቦችን የምትጥል ስፍራ ሆና ትቀርባለች። በዛ ላይ እምነት ከጭቆና ጋር እንዴት እንደሚጋጭም ጭምር ያሳያል። የታዛዥነትና ጥበቃ ትስስርን ኦቢዲየንስ ኤንድ አዝ ፕሮቴክቲቭ ሺልድ ያሳየዋል። እዛ ላይ የእግዚአብሔርን ጥበብና ምክር አለማዳመጥ
አሁን ይሄ መልካም ነው ይውላችሁ። በተለይ ደግሞ ፕሪቸስ ቦይ ገጸ ባህሪ ያለው እዛ ላይና ወደ መንፈሳዊና አካላዊ አደጋ እንዴት እንደሚያመራ የሚያሳይ ትምህርትን የሚሰጥ ፓርት አለው። እግዚአብሔርን ማድመጥ መልካም ነው ጥበብ ነው በሚል ያሳያል። ሌሎች እዚህ ጋር ስፒሪቹዋል አግሪመንትስ መልካም የሚመስሉ የማታለያ ያቀረቡት ሀሳቦች መካከል አንደኛው ባህሪዎቹ በገዛ ፈቃዳቸው ከጨለማ ኃይሎች ጋር የሚያደርጉ ስምምነት ኦፕኒንግ ዶርስ ፎር ዘ ዳርክነስ እዚህ ውስጥ ይዳሰሳል። በአምስተኛ ደረጃ የቤተሰብና የወንድማማችነት ፍቅርን ያሳያል። መልካም ጎኖቹ ብራዘርሁድ ኤንድ ሶሊዳሪቲ እዚህ ውስጥ ያሳያል። ስሞክ ኤንድ ስታክ የሚባሉ መንትያዎች አሉ። አሁን ቅድም ያልኳችሁ ጆርዳን የሰራው ገጸ ባህሪ የጋራ ዓላማ ወንድማማችነትን ያሳያል። ይሄም ጥሩ ይመስላል። የአፍሪካ መንፈሳዊ ወጎችና የሁድ ጥበቦች ሁዱ የሚሉትና አፍሪካን ስፒሪቹዋሊቲ የዮርባ የሚባለው ጎሳ አሉ። እንደዚህ የዮርባ ሁዱ እምነቶች አሉ። እነዚህም በመጠቀም ለጥበብና ለጽዳት የሚያገለግሉ መንፈሳዊ ንጽህና ይሰጣሉ ብለው የሚያሳዩ ባህላዊ እምነታዊ ተግባራትን ጭምር እዛ ውስጥ ያካትታል። የነፍስና ድህነት ቅስቀሳ ሳሊቬሽን ኤንድ ፎልስ ሳሊቬሽንም ጭምር ያካትታል። እዛ ላይ የደም አፋሳሾች ለምሳሌ ቫምፓየሮቹ የሚያቀርቡት ዘላለማዊ ህይወት አለ እዛ ላይ ፊልሙ ላይ ያ ውሸት ነው ብሎ ያቀርባል። ከዛ እውነትም ድህነት በንስሐ እንደሚገኝም ጭምር ይጠቁማል። ግን ሌላ ደግሞ የሚያደርገው ነገር አለ። መጥቻ ያሳያቸዋለሁ። እሱን ማታለያዎቹ ናቸው እነዚህ መልካሞቹ ማለት ነው። መለኮታዊ ስጦታና የዓለማዊ ፍላጎት ትግል አለበት። ታሌንት ኤንድ ወርልድሊ ዲዛየር እዚህ ውስጥ ታያላችሁ። ሰሚ የሚባለው ሳሚ የሚባል አለ እዛ ላይ የጊታር ችሎታ አለው እና ለእግዚአብሔር ወይስ ለዓለማዊ ዝና ጥቅም ላይ መዋል አለበት የሚለው ውስጣዊ ትግል ውስጥ ይገባል። ብሉዝ ኤንድ ስፒሪቹዋልስ ማለት ነው። ሶ የፓስተር ወይም ደግሞ የአገልጋዮች ልጅ ሆኖ ይገለገላል። ከዛ በኋላ ከእግዚአብሔር ይሄ ለእግዚአብሔር ነው ወይስ ለዓለም ጥበብ ነው? ለምንድነው ክርስትና እንደዚህ አንቆ የያዘኝ የሚል አይነት ነገር ይዞ ይቀርባል እዛ ላይ። ከዛ ውጪ ይቅርታና መንፈሳዊ እድሳት ፍለጋ ሪደምፕሽን ኤንድ ሪፔታንስን እዚህ ውስጥ ያስቀምጣል። ገጸ ባህሪያት ካለፉ ስህተቶቻቸው ተምረው እንዴት እውነተኛ ይቅርታንና አዲስ ህይወት እንደሚፈልጉ የሚያሳይ ጥልቅ ስሜትን በውስጡ ያሳያል። ሌላው ደግሞ የራስ ማንነት ማወቅን በተመለከተ አይደንቲቲ ኤንድ ሰልፍ ዲስከቨሪ እዚህ ውስጥ ያስቀምጣል። የጥቁር ማህበረሰብ ውስጥ የዘርና የባህል ተጽዕኖ እንዲሁም በዘር ላይ የተመሰረተ ሰብአዊና መንፈሳዊ ጥንካሬን መፈለግን እነዚህን ልክ እንደ መልካም አድርጎ ፊልሙ ያስቀምጥና ነገር ግን ደግሞ ዴሞኒክ የሆነ አጋንንታዊ የሆኑ ነገሮችን ደግሞ በውስጡ ያካትታል። እንግዲህ ውድ ቤተሰቦቼ በዚህ የራያን ኩግለር ፊልም ሲነርስ የሚለው የ2025 ፊልም በክርስትና እምነት ተከታዮችና በተቺዎች ዘንድ ከፍተኛ ክርክር ያስነሳ ፊልም ነው። ይሄ በተለይም ደግሞ በተለይ ጥቁሩ ክርስቲያኑ ማህበረሰብ አሜሪካ ውስጥ ያለውን ቤተክርስቲያን ታሪክ በተመለከተ የሚያነሳቸው የክርስትና ተቃራኒ ወይም አንታይ ክርስቲያኒቲ ሐሳብ በዚህ ውስጥ ገብቶ አደገኛ ሐሳቦች ተለቀዋል። ጸረ ክርስቶሳዊ አይደለም ጉዳዩ፣ ግን ጸረ ክርስትናዊ አሰራር ውስጡ ይታያል። የመጀመሪያው ነገር ክርስትና የጭቆና መሳሪያ ተደርጎ ነው በፊልሙ ውስጥ የተቀመጠው። ፊልሙ ክርስትና ነጮች በጥቁሮች ስልጣን ለመያዝና ለማስገዛት ይጠቀሙበት የነበረ የጭቆና መሳሪያ ነው በሚል በቅኝ ግዛት ዘመን ላይ ክርስትና ለቀውብናል ነጮች፣ በዛ ኮንትሮል አድርገው ገዝተውናል የሚል በጣም የወረደ በጣም አደገኛ አስተሳሰብ ነው በነገራችን ላይ ይሄ አስተሳሰብ። ምክንያቱም ክርስትናን የሰጡ ነጮች አይደሉም ጥቁሮች። በነገራችን ላይ አፍሪካውያን እንደዛ ሊሆን ይችላል ለተቀረው አፍሪካ ማህበረሰብ። ለኢትዮጵያ ለምሳሌ እዚህ ውስጥ አልተካተተችም። ልብ በሉ። ጥቁሮች ነጮች ሳያመጡት በፊት ማለትም በቀኝ ግዛት ዘመን ሳይመጣ በፊት ነጭ ቆዳ ካላቸው ሰዎች መካከል ወይም ቀላ ያለ ቆዳ ካላቸው ሰዎች መካከል የሶሪያው ከፍተኛ ትላልቅ አባቶችም ጨምሮ ወደ ኢትዮጵያ ወንጌል ይዘው እንደመጡ ይታወቃል። ግን በቀደመውም ዘመን ኢትዮጵያውያን በጥቁሩ ማህበረሰብ ዘንድ ወንጌል ለዓለም ይዘው የቀረቡት ኢትዮጵያውያን እንደሆኑ ይታወቃሉ። በዮሐንስ በሐዋርያ ሥራ ላይ እንደተቀመጠው ኢትዮጵያዊ ጃንደረባን ጨምሮ እና ይሄንን ሁሉ ኢግኖር ያደርጋል። ፋክቱም ግን የሚያደርገው ነጮች ያመጡት እምነት ነው በሚል አይነት ያስተላልፍና ከዛ በኋላ በጥቁርን ለመግዛት በሚያስችል ብሎ ባይዘው ይሄ የፈረንጆች ፕሮጀክት ነው። ሆን ተብሎ ነጮች ከእምነታቸው ከእግዚአብሔር ሕይወት እንዲወጡ ማድረጊያው አንደኛው ሜካኒዝም አሁን እየተበተነ ያለው ዓለም ላይ እየተበተነ ያለው አስተምሮት ያመጣው ነጮች ናቸው አምጥተው ወንጌልን የበተኑት። ስለዚህ በዚህ የተነሳ ክርስትና የነጮች ሃይማኖት ነው የሚል አይነት ነገር ያደርጉና ጥቁሮች ወደ ግርሙትና ወደ ግብረ ሰዶም ወደ አደንዛዥ ዓለም ላይ የሚታየውን የረከሰ ተግባር በጠቅላላ ዓለም ላይ ሲበተን ታያላችሁ። ነገር ግን ጥቁሮች የመጀመሪያ ጊዜ ወንጌልን በዓለም የበተኑት ኢትዮጵያውያን ናቸው። የመጀመሪያዋ ክርስትናን በዓለም የተቀበለችው ሀገር የጥቁሮች ሀገር ኢትዮጵያ ናት። ስለዚህ ያንን ኢግኖር ያደረገ ፋክት ታያላችሁና በዚህ ቬሪ ዴሞኒክ አስተምሮት እዛ ውስጥ ያስተላልፋል። ሌላኛው በፊልሙ እዛ ውስጥ ከሚያስቀምጣቸው ነገሮች መካከል ከአፍሪካዊ መንፈሳዊነት ዝቅተኛ መሆኑን ጭምር ያሳያል። እንግዲህ የፊልሙ ትረካ በአፍሪካዊ የጥንቆላ
ጥንቆላዊ ሁዱ ወይም ፓጋን መንፈሳዊነት ላይ ያተኩራል። ይህም የክርስትናን እምነት ስልጣንና ጥበብ ዝቅ የሚያደርግ ነገር እዛ ውስጥ ያሳያል። ሌላኛው ክርስቶስ የእምነት ክርስቶስን በክርስትና ውስጥ ያለው እምነት በአጋንንት ፊት ላይ ኃይል አልባ ሲሆን ያሳያል ፊልሙ እዛ ቦታ ላይ ማለት ነው። ስለዚህ በአንድ ትዕይንት ላይ ቫምፓየሮች ወይም አጋንንት ሲጸለይባቸው ይሳለቃሉ እና እዛ ላይ ኃይል የለውም በዛ ላይ ክርስትና የሚል ለጥቁሮች ማህበረሰብ ክርስትና ኃይል እንደሌለው የእግዚአብሔር ሕይወት ኃይል እንደሌለው ገንዘብ ነው ኃይል ያለው የዚህ ምድር ጉዳይ ነው ኃይል ያለው የሚለው ቬሪ ዴሞኒክ የሆነ አጋንንታዊ የሆነ ሜሴጅ የሚያስተላልፍ ነው ማለት ነው። ተጠንቀቁ። ልጆቻችሁ ሲያዩ ይሄንን ነገር ነቅሳችሁ በደንብ አድርጋችሁ ልትነግሯቸው ይገባል፣ ወይም እንዳያዩ ማድረግ መቻል አለባችሁ። ጥቁርነትና ክርስትና የማይጣጣሙ መሆናቸውን ጭምር በፊልሙ ላይ ያስቀምጣል። ፊልሙ የጥቁር ማህበረሰብ ማንነት፣ ባህል፣ ብሉዝ ሚውዚክን ጨምሮ ከቤተክርስቲያን እሴቶች ጋር ይጋጫል። ክርስትና እንደ ባዕድ ሃይማኖትና ባህል እንዲታይ በማድረግ ጥቁሩን ማህበረሰብና ሌላውን ማህበረሰብ በአጠቃላይ የጸረ ክርስቲያን ሆኖ እንዲቆም የመጀመሪያው ነገር ጸረ ክርስቶስ እንዲሆን አይደለም ፊልሙ የሚያደርገው ጸረ ክርስቲያን ሆኖ እንዲቆም ነው። ባይዘው አንድ ሰው ጸረ ክርስቲያን እየሆነ ከመጣ በኋላ ጸረ ክርስቶስ መሆኑ አይቀርም። ስለዚህ ይሄን አይነት አስተሳሰብ ነው መጀመሪያ የሚያስተላልፈው። የወሲብ ነጻነትም ወይም ሄዶኒዝም የሚባለውንም ጭምር ያበረታታል ፊልሙ። ባህላዊ የክርስትና ስነ ምግባር ደንቦችን ይቃወማል። የጾታ ግንኙነትን፣ ልቅነትን፣ ጭፈራን፣ ሌሎች ነገሮችን እዚህ ላይ በጣም በከፍተኛ ደረጃ ፊልሙ ያሳያል። ቤተክርስቲያን የሰዎችን ጥበብ እንደምትገድብ አድርጎ ፊልሙ ያሳያል። ለምሳሌ የአገልጋዩ የፓስተሩ ልጅ በሙዚቃ ተሰጥቶ እንዲጠቀም የሚገፋፋ ኃይል የሰይጣን ነው የሚል ይጠቀምና ከዛ ቤተክርስቲያን ፈጠራ ታፍናለች የሚል ስሜትን ይፈጥርና በዚሁ ገጸ ባህሪ ላይ እንደዚህ አይነት ነገር ሲሰራ ታያላችሁ። ሌላኛው የክርስቶስን መስዋዕትነት ያላከበረ ነገር በወጡ ታያላችሁ። ፊልሙ የክርስቶስን ስቅለት መስዋዕትነት ያላከበረ ሆኖ ቀርቧል። መዳን የሚገኘው በራሴ አቅም ራሴ እንደፈለኩኝ አድርጌ እንደፈለኩ ጨፍሬ እንደፈለኩ ጠጥቼም ራሴን ህይወቴን ማስተካከል ይችላሉ የሚል አይነት ሜሴጅ ያለበት በጣም አደገኛ ሜሴጅ ያለው ነው። ሌላው ደግሞ ኃጢአትን ያከብራል። ግሎሪፋይንግ ዘ ሲነርስ የሚለውን በዛ ነው በጣም ያለው ፊልሙ በጣም ብዙ ልቆችን የስ እኔ ልክ ነኝ ማለት ነው የሚለውን ነገር እንዲያቀርብ ነው የሚያደርገው። ስለዚህ ሲነርስ እንደሚያመለክተው ኃጢአትንና ክፋትን እንደ አዎንታዊ እንደ ነጻነት መገለጫ አድርጎ የሚያሳይ በጣም አደገኛ ሜሴጅ የሚያስተላልፍ የጥልቁ ማህበረሰብ ፕሮዲዩስ አድርጎት ለዓለም ላይ የለቀቀው ዓለምን ግን በአሁኑ ሰዓት ላይ ያጥለቀለቀ ወጣት ልጆች በጠቅላላ እየተመለከቱት ያሉት ፊልም ነው። ይህን ጥንቃቄ እንድታረጉና እውቀቱ መረጃው ይዟችሁ ባታዩት እንኳን በሰጧችሁ መረጃ ላይ መሰረት አድርጋችሁ ተጠንቅቃችሁ በዚህ ፊልም ላይ ልጆች ሲታገሉ ስታዩ መንፈሳዊ ኪሳራ ውስጥ እየገቡ እንደሆነ እንድታውቁ ያስፈልጋል። ውድ ቤተሰቦቼ ይሄ አንደኛው በሚያስተላልፉ ነው። ኃጢአትን ግሎሪፋይ ያደርገዋል። አሁን ኃጢአትን፣ ግልሙትናን፣ ጭፈራን፣ ዝሙትን ይሄ የሚታየውን እጹን ምኑን ምንም ችግር የለውም የሚል አይነት ነገር በፊልሙ ላይ ሲበረታታ ታያላችሁ። ከዛ የመንፈሳዊ ኃይል ምንጭ አጋንንት መሆኑን ጭምር ይናገራሉ በዛ በፊልሙ ላይ በመንፈሳዊ በመጨረሻም ዋናው ገጸ ባህሪ የሚያገኘው ከአፍሪካዊ ጥንቆላ ሁዱ እንጂ ከቅዱስ መንፈስ አይደለም ኃይልን የሚያገኘው። ይሄድና ከዚህ ከአፍሪካዊ አጋንንታዊ መንፈስና ጥንቆላ አሰራር ሁዱ ኃይል ያገኝና በዛ ላይ ፋይት ሲያደርግ እንትኖቹ ቫምፓየሮችን ትመለከታላችሁ። ሌላኛውና በጣም አደገኛው ነገር ከቤተክርስቲያን የተጎዱ ወይም ቸርች ሀርት ሰዎችን ስሜት ያጎላል። እዛ ላይ እንደምታዩት ፊልሙ የቤተክርስቲያን አባላት የሚያደርጉትን ግብዝነት ቸርች ሀርት የሚባለውን ቤተክርስቲያን መጉዳት የሚባለውን በአገልጋዮች በሚያደርጉት ነገር በየክርስትና እምነት ላይ የሚደረገው ነገር ኃጢአታቸውን በማጉላት አገልጋዮች ከዛ ያን በመጠቀም ክርስትናን በጥቅሉ ለማጥላላት የተሞከረ ፊልም ነው ማለት ነው። ውድ ቤተሰቦቼ በጣም ብዙ ክርስቲያኖች ይህን ፊልም የሰይጣን ኃይልን የሚያሞግስ ዴሞኒክ ዊችክራፍት ፊልም ነው ብለው ነው የሚተቹት። አንዳንዶች ደግሞ በምዕራባውያኑ አገዛዝ ስር የነበረን ጥቁር እምነት የሚተነትን ድፍረት የሞላበት ነው ይላሉ። ግን በጣም በሚያሳዝን ደረጃ ላይ የምታዩት ይህን ፊልም ማለት በጣም ዴሞኒክ ሜሴጅን የሚያስተላልፍ ጥንቆላን፣ አርኩስነትን፣ ግልሙትናን፣ ጭፈራዎችን፣ ልቅነትን በክርስትና ዓለም ላይ ያለ አሁን የሚታይ ዛሬ ጠዋት ቅዳሴ ከሰዓት ጫት መቃም አይነት ነገሮችን የሚያበረታት ቀን ጠዋት ቅዳሴ ማታ ናይት ክለብ አይነት ህይወትን በጣም ፕሮሞት የሚያደርግ በጣም አደገኛ ፊልም ነው። ስለዚህ ጉድ ቤተሰቦች የሣድስ ቤተሰቦች እንዲህ አይነት ይሄን ፊልም በተመለከተ ያላችሁን አስተሳሰብ በደንብ እንድታስተካክሉትና ፋይት እንድታረጉ እንደገናም ደግሞ ሰዎች ይሄን ፊልም ላይ ዋው ሲሉ እንኳን ብታዩ ልጆቻችሁን ሲደናነቁ ብታዩ መከልከል እንድትችሉ ይሄን መረጃ አካፈልኳችሁ። ወደ ቀጣዩ መረጃ ልውሰዳችሁ። መምህርና ጋዜጠኛ አብይ ይልማ ነኝ። እውቀት
ታላቁ እግዚአብሔርን ታከብራለች። ሜሪት ሪል ስቴት በጥንታዊቷ ፒያሳ ወዳጅነት ፓርክ አጠገብ በፖስቴንሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችን በማስታወቂያ ዋጋ ከታላቅ ቅናሽ ጋር በ10% ቅድመ ክፍያ ለሽያጭ አቅርበናል። ባለ 1 መኝታ 771 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር እንዲሁም ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ይመዝገቡ። እንዲሁም የባንክ ብድር አመቻችተናል። 70% ለሚከፍሉ 30% ቅናሽ አዘጋጅተናል። ያሉን ቦታዎች ውስን ስለሆኑ ፈጥነው በመደወል ይመዝገቡ።